በራስሽ ጊዜ አገኘውሽ። ለማንኛውም እኔንም ልጄንም ስለማታገኝን አትልፊ ልልሽ ነው የደወልኩት። አታደርገው ሜደን። መልካም የመንጨጭር ጊዜ ሆንልሽ ከርቀሪት። የታባሽ ወይኔ ወይኔ ራይሆንም ወይኔ ጉዴ። በስተመጨረሻ ካሌብ ሞሲሳ የዝና ሰው አዲስ አበባ መግባቱ እንግዲህ መድብልን አረጋግጠዋል። ተደውለለት እንተዋል ማለት ነው። አሁን ላይ ካሌብ ሊመጣ የቻለበት ምክንያት ለምንድን ነው? አንደኛ ያው ለዝና ሲደውልለት ዝና ስላላገኘው ስላላነሳው የዝና ስልክ ከመድብል ጋር ስለነበረ ማለት ነው። ዝና ቀኝ እጁ ለካሌብ ሞሲሳ እንደሆነ ሁላችን እናውቃለን። ካሌብ ሞሲሳ ዝና እንደተያዘበት ስላወቀ አሁን ላይ ዝናን ለማስለቀቅ እና ዝናን ከዛ ቦታ ከመድብል ነጥሎ ለመውሰድ እና ይህንን ነገር እያደረገ ይመስለኛል። ከውጭ ሀገር የመጣ ይመስለኛል። ስለዚህ አሁን ላይ ራሱ ማስፈታት ሆነ ምንም ማድረግ ስላልቻለ ግዴታ ካሌብ ሞሲሳ መምጣት አለበት። ስለዚህ ካሌብ ሞሲሳ መጥቶ ዝናን ሊያስፈታው ይሆናል ብዬ ነው የማስበው። እነ መድብል አሁን ላይ በጣም ችግር ውስጥ ገባን እያለ ነው የሚገኘው። ምክንያቱም ካሌብ እንደሚታወቀው ቀላል ሰው አይደለም። ከባድ ሰው ስለሆነ ሌላ ችግር እንዳያመጣብን ብሎ እየፈራ ነው የሚገኘው። እናንተስ በዚህ ጉዳይ እንዴት ነው? ካሌብ ሞሲሳ ማየት አልናፈቃችሁ? ሁል ጊዜ በስልክ ስለምንሰማው እና በስልክ ብቻ ስለምናዳምጠው የካሌብ ድምጽ ያው እንደ ኮምፒውተር ስለሆነ ያንን ትክክለኛ ማን እንደሆነ ካሌብ እና ስራውን ምን እንደሆነ ግልጥ ብሎ እናያለን ብዬ ነው ማስበው። እናንተስ ምን ታስባላችሁ? እንግዲህ ሌላው ጉዳይ ደግሞ ብሩኬ በስተመጨረሻ እንግዲህ ለቅድስት ቤተሰቦች ሽማግሌ ልኳል። አሁን ላይ የቅድስት ቤተሰቦች እንግዲህ ብሩኬን ተቀብለውታል፣ ሽማግሌ ልኳል። ቀጣይ የሚሆነው ሰርግና ቀለቤት ነው ማድረግ ነው፣ ወይም ደግሞ መዘጋጃ ቤት ሂዶ መፈረም ነው የሚቀራቸው ማለት ነው። ከዚህ በኋላ ምንም የሚያግዳቸው ነገር የለም ብዬ ነው የማስበው። እንኳን ደስ አላችሁ ብሩኬና ቅድስት። እንግዲህ የቅድስት ቤተሰቦች ስለተቀበሉትና ባህል አድርገው ለቅድስት ስለሾሙት ሁላችንም እስኪ ደስ ያላችሁ ሀሳብ በኮሜንት አስቀምጡ። ደስ ያላችሁን ብሩኬን ሽምግልና ልኮ በብሩኬን ደግሞ የቅድስት ቤተሰቦች ተቀብለውታል። እንግዲህ ለሀብታሙ እየተከታተለችው እና ከሀብታሙ 3 ሚሊዮን ብር እንደምትቀበልና ለልጄ ብላ 3 ሚሊዮን ብር ያስፈልገኛል ብላ ስትነግረው እሱን ደግሞ አትጨነቅ፣ ችግር የለውም እኔ ክፍልልሻለሁ፣ እኔ እሸፍነዋለሁ ስትለው እሷ ደግሞ የውሸቷ ስለሆነች እኔ አነጋግራቸዋለሁ ለዶክተሮቹ ሲላት እሷ ደግሞ ድንግጣ አይ እነሱ የራሷ እኮ ይችላሉ ያውቃሉ፣ ብር ነው እንጂ ያነሰኝ ስትለው ችግር የለውም አትጨናነቂ እኔ ያለሁልሽ ሲላት እሷን ደግሞ ተደሷታል። ግን እሱ ደግሞ አፈቅርሻለሁ ሚስቴ ከሆነች በድብቅ እናረገዋለን ብሎ ሲነግራት ያንን መርዙ ደላላ መጥቶ ደግሞ ሁሉም ነገር እናገራለሁ ያልኩሽን ብር ካልሰጠሽን ብሎ እየነገራት ነበር ማለት። እሷ ደግሞ ያን የውሸት ምስጢሯ እንዳይወጣ ረተው እንደዚህ አትበል፣ የፈለግከውን ብር እሰጥሃለሁ፣ ግን ይህንና በጨረሽኩበት ጊዜ ብር በሚቀበልበት ጊዜ ምንም ነገር እንዳትናገር ብላ ስትነግረው ነበር። መርዙ ደላላው በጣም ብዙ ሰው ያውቃል። ነገር ግን ለሀብታሙ ሰውዬ እንዴት ነው የሚያውቀው? እሱ ጥሩ ሰው እንደሆነና ከሚስቱ ሌላ ሰው እንደማያውቅ ነው የሚያውቀው ማለት ነው። አሁን ላይ ይህን ሁላ ነገር እሱ አያውቅም። ስለዚህ ይህንን ነገር እንግዲህ በማህሌት ፊት እንዳያዋርደውና ከዚህ በኋላ መርዞ ደለለው ምንም እንዳያወራ ምንም ነገር እንዳይል ብር ሰጥቶ እንግዲህ ዝም ሊያስብለው
ነው ማለት ነው። የፈለግከውን ያክል ብር እሰጥሃለሁ እያለው ነው። ምንም ነገር እንዲያወራ ከዚህ በኋላ መርዞ ደላላው የሚፈልገው ገንዘብ ከተሰጠው ደላላው ስለሆነ ደግሞ እሱ ገንዘቡን ብቻ ነው እንጂ የሚፈልገው ሌላ ነገር ምንም እንደማይፈልግ ይታወቃል። ስለዚህ መርዙ ደላላው ሁለቱም ነው እንግዲህ ሊሰጡት የተስማሙት። በዚህ ጋር ማህሌትን እንዳትናገር የማህሌትን ምስጢር እንዳያወጣ የፈለግከውን ብር እሰጥሃለሁ፣ ግን የእኔ ምስጢር እንዳትናገር ዝም በል ብላ እንዳይናገር ነግራው ነበር። እሱና ወደ ውስጥ እንግባናና እንናገራለን ብሎ እሱ ቀድሞ ሲሄድ ሀብታሙ እሷ ደግሞ ዝም በል የፈለከውን ብር እሰጥሃለሁ ብለው ነበረ ማለት ነው። ሀብታሙን ደግሞ ሀብታም ሰውዬ ደግሞ ምንም ነገር የእሱ ሚስጥር እንዳይናገር ብር ሰጥቶ ዝም ሊያት መርዙ ደላላው በሀብታሙ ፊት እንዳላዋረድሽ እማዋረድሽ እንዳይመስልሽ፣ ስለዚህ ገንዘብ የምንደራደር ከሆነ ነው ብሎ ነው እሷ ማህሌትን ስለ ማህሌት እንዳያወራባት ብላ ከመርዙ ደላላው ላጋ ልታወራ እና ልትስማማ የቻለችው ማለት ነው። ነገር ግን አሁን ላይ በዚህ በኩል መርዙ ደላላው ከባለ ሀብቱ በዚህ በኩል ከማህሌትን ደግሞ በዚህ በኩል ሊወስድ ነው ማለት ነው ገንዘቡ። እንግዲህ ማህሌት ጭራሽ ላይ ያንን ገንዘብ ከመሰጠዋ በፊት ሌላ ስራ ልታሰራው እንደሆነ ነገረችው የምትገኘው ማለት ነው አሁን ላይ ያንን ስራ ገና ልታሰራው እንደሆነና ገንዘቡን ደግሞ መጀመሪያ እንደማሰጠው ከዛ ስራ በኋላ እንደምሰጠው የነገረችው ነው ማለት ነው። አሁን ላይ ያንን ስራ የምታሰራው መርዝ ደላላው ማህሌትን አውቃ የፈለገችው ለምንድን ነው? እሱ ችግር ውስጥ ለማስገባት ነው ወይ? አሁን ላይ የሚሰጣት ገንዘብ ለራሷ ብቻ ለማድረግ ፈልጋ ነው? ያንን ገንዘብ የመርዝ ደላላው ብዙ ሲጭኝ እያለ ስለሆነ 300 ሺህ ብር ያክል ስጪኝ ካልሆነ አወራብሻለሁ እናገረብሻለሁ እያለ እያስፈራራት ነው ማለት ነው። ስለዚህ ማህሌት መርዞ ደላላው የሆነ ነገር አስባለች ብዬ ነው ማስበው ያንን ገንዘብ ላለመስጠት። እስኪ እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁ በኮሜንት ላይ ጻፉልኝ። ሌላ በኩል ደግሞ እንግዲህ ዝና አሁን ላይ ያለበት ሁኔታ በጣም ከባድ ሁኔታ ውስጥ ነው የሚገኘው። ምክንያቱም አሰቃይቶታል፣ ምግብ እንዳይበላ አድርጎታል። አሁን ዝና ከዚህ በፊት እሱ የሚያሰቃያቸው እና ምን የሚያደርጋቸው ምን ያህል መጥፎ እንደነበረ እና ከዛ መጥፎ ተግባሩ እንዲመለስ ነው መድብል ዝናን እየቀጣው የሚገኘው ማለት ነው። ምግብ ሳይሰጥ ውሃም ሳይሰጥ እየቀጣው ነው ያለው። መድብል እንደዚህ በማድረጉ ልክ ነው ብዬ ነው የማስበው። ምክንያቱም ብዙ ሰው እያሰቃየ ነው እየነበረው ከዚህ በፊት ዝናን ማለት ነው። እና መድብልን ደግሞ ከዚህ ይማራል ብሎ ነው እንደዚህ ካለ ውሃ ካለ ምግብ እየቀጣው ያለው ማለት ነው። ስለዚህ የዛሬው ይሄንን ይመስል ነበረ። በሚቀጥለው ካሊሞ ሲሳ ወደ ዝና ሊያስፈታው እንደመጣ ሰምተናል። አሁን በሚቀጥለው ካሊሞ ሲሳ ያስፈታዋል ወይስ አያስፈታውም የሚለው ያገኘዋል ዝና ወይስ በማይገኝበት ቦታ ይደብቁታል የሚለው አብረን ምናየው ይሆናል። የዛሬን ግን ይህንን ይመስል ነበረ። ሀሳብ አስተያየታችሁ በኮሜንት ላይ ያስቀምጡልኝ። ወዳችኋለሁ። ባይ ባይ።